my God, dude. ዋሽንግተን በአመድ ስትታፈንና የምዕራቡ ዓለም የታሪክ መቃብር በአሜሪካ የፓሲፊክ ሰሜን ምዕራብ ምድር ለዘመናት ጠብቆ ኖረው አረንጓዴው ገነት ዛሬ በገሃነመ እሳት ተተክቶ ይታያል። ኤቨርግሪን ስቴት በመባል የምትታወቀውና በተፈጥሮ ውበቷ የምትመካው የዋሽንግተን ግዛትም ዛሬ እጅግ ከፍተኛ በሆነ ታላቅ የጥፋት ዘመን ውስጥ ትገኛለች። የቀጠናው ሰማይ በሰማያዊነቱ ፋንታ በአስፈሪ ብርቱካናማና ጥቁር ጭስ ተሸፍኗል። ይህ ክስተት የተፈጥሮ አደጋ ብቻ ሳይሆን ተፈጥሮ በሰው ልጅ ስልጣኔ ላይ የከፈተችውና ሊገታ የማይችል ታላቅ ጦርነት ይመስላል። ዋሽንግተን እየነደደች ነው። ውበቷ በአመድ እየተተካ ነው። ህዝቧም ከመኖሪያ ቀዬው ተፈናቅሎ የጥፋት ዘመኑ መቼ እንደሚያበቃ በታላቅ ጭንቀትና ስጋት ውስጥ ሆኖ የሰማዩን መጥቆር እየተመለከተ ይገኛል። በዋሽንግተን ግዛት ውስጥ የሚገኘው ስፖካን ካውንቲ የዚህ ታላቅ ጥፋትና ሰቆቃ ዋና ማዕከል ሆኗል። ባሳለፍነው ቅዳሜ ዕለት የተቀሰቀሱት 3 ግዙፍ የሰደድ እሳቶች በሰዓታት ውስጥ በሺዎች የሚቆጠሩ ኤከር መሬትን ወደ አመድነት ቀይረዋል። እሳቱ በኃይለኛ ነፋስ ታጅቦ እንደ መብረቅ እየተምዘገዘገ የሚኖራ መንደሮችን ሲውጥ የሰው ልጅ ቴክኖሎጂና ጥረት ሁሉ ከንቱ ሆኖ ታይቷል። እስካሁን ባለው ይፋዊ መረጃ መሰረት በስፖካን አካባቢ ብቻ ከ700 በላይ ህንፃዎችና መኖሪያ ቤቶች ሙሉ በሙሉ ወድመዋል። ይህ ቁጥር ስታቲስቲክስ ብቻ አይደለም። ይልቁንም በመቶዎች የሚቆጠሩ ቤተሰቦች የዕድሜ ልክ ጥረታቸው፣ ትዝታቸውና መጠለያቸው በደቂቃዎች ውስጥ በአየር ላይ ሲበናዩበት ታላቅ መርዶ ነው። የኦልድ ትሬልስ ተብሎ የተሰየመው እሳትም በከተማው ዳርቻ የሚገኙ ውብ መንደሮችን እንደ ወረቀት አቃጥሏቸዋል። ከእሳት ላይ የተነሱ ምስሎች የሚያሳዩት አስደንጋጭ ትዕይንት አለ። በአንድ ወቅት አረንጓዴ የነበሩ ዛፎችና ውብ ቤቶችም ዛሬ ጥቁር የከሰል ምድር ሆኗል። እሳቱ ከአንድ ቤት ወደ ሌላው ቤት የሚዘልበት ፍጥነት ግን እጅግ አስቸጋሪ በመሆኑ የእሳት አደጋ ሰራተኞች እንኳ ህይወታቸውን ለማዳን ወደ ኋላ እንዲያፈገፍጉ ተገደዋል። ከ60 ሺህ በላይ ሰዎች በአንድ ጀንበር ቤታቸውን ጥለው እንዲሸሹ መደረጉ ዋሽንግተን ያለችበትን የድንገተኛ አደጋ መጠን በግልጽ የሚያሳይ ነው። ይህንን እሳት አስፈሪ የሚያደርገው ሌላው ጉዳይ የመከላከያ መስመሮች ሁሉ እንደ ሸረሪት በቀላሉ መበጣጠሳቸው ነው። ከ29 ሺህ በላይ እሳት አደጋ ሰራተኞች በመላው አሜሪካ ከሚናዱ 100 በላይ ግዙፍ እሳቶች ጋር እየታገሉ ቢሆንም በዋሽንግተን ያለው ሁኔታ ግን ቁጥጥር የማይደረግበት ደረጃ ላይ ያለ ይመስላል። አውሮፕላኖች ከሰማይ የሚያዘንቡት ቀይ የእሳት መከላከያ ኬሚካል እንኳ በደረቅ ንፋስ የታጀበውን እሳት ሊገቱት አልቻሉም። እሳቱ አውሮፕላኖች ያሰመሩትን ቀይ መስመር እየዘለለ በመንገዱ ያገኘውን ሁሉ እየበላ ቀጥሏል። የዋሽንግተን ደኖች በከፍተኛ ድርቅና በሙቀት የተነሳ ልክ እንደ ነዳጅ ተዘጋጅተው የቆዩ በመሆናቸው ትንሿ ብልጭታ ወደ ታላቅ ጥፋት ተቀይራለች። የእሳት አደጋ ባለሙያዎች ጽኑ የእሳት ባህሪ የሚሉት ክስተት እየታየ ነው። ይህ ማለት እሳቱ የራሱን የአየር ሁኔታ ይፈጥራል። ግዙፍ የጭስ ደመናዎችን ወደ ሰማይ በመላክ የመብረቅና የነፋስ ሽክርክሪቶችን ይፈጥራል። ይህ ደግሞ እሳቱ በቁጥጥር ስር እንዲያውልና ይበልጥ እንዲስፋፋ ያደርገዋል። ዋሽንግተን ዛሬ በገዛ ደኖቿ በሚፈጠር ነበልባል እየታነቀች ያለች ምስኪን ግዛት ሆናለች። ከእሳቱ ነበልባል እኩልም ሌላው ታላቅ ስጋት ደግሞ የቀጠናውን አየር የሸፈነው መርዛማ ጭስ ነው። በዋሽንግተንና በኦሪገን የሚገኙ ከ24 በላይ ከተሞች የአየር ጥራት ደረጃቸው በጣም ጤናማ ያልሆነ በሚለው አስፈሪ ቀይ መስመር ውስጥ ገብቷል። የጭሱ ክምችት ከሰማይ ወደ ምድር ወርዶ የሰዎች መተንፈሻ አካላት እያጠቃ ይገኛል። በተለይም ሕፃናት፣ አረጋውያንና የመተንፈሻ አካላት ችግር ያለባቸው ሰዎች ለሞት የሚዳረግ አደጋ ተጋርጦባቸዋል። የፒኤም 2.5 ተብሎ የሚጠሩት ጥቃቅን የጭስ ቅንጣቶችም በሰው ልጅ ሳንባ ውስጥ ዘልቀው በመግባት ወደ ደም ዝውውር ስርዓት ይገባሉ። ይህ ደግሞ የልብና የሳንባ በሽታዎችን በመባባስ ሰዎችን ለድንገተኛ ሞት ይዳርጋል። ዋሽንግተን ዛሬ ጭንብል ያላደረገ ሰው የማይታይባት፣ ሰዎች በቤታቸው ዘግተው ጭሱን ለመከላከል የሚታገሉባት ምድር ሆናለች። ሰማዩ በአምበር ቀለም ተሸፍኖ የፀሐይ ብርሃን እንኳ ዘልቆ መግባት አልቻለም። ይህ የጭስ ሰማይ የጥፋት ዘመኑ ረጅም ሊሆን እንደሚችል የሚያሳይ አስፈሪ ምልክት ነው። በዋሽንግተንና በኦሬገን ያሉ ነዋሪዎች ዛሬ ከባድ የህይወት እንቆቅልሽ ገጥሟቸዋል። በአንድ በኩል መርዛማው የሰደድ እሳት ጭስ ቤትህ ተዘጋጅተህ ተቀመጥ ይላቸዋል። በሌላ በኩል ደግሞ ከ100 ዲግሪ ፋራናይት በላይ የደረሰው ከፍተኛ ሙቀት ቤትን ከፍተህ ካልተነፈስክ ትሞታል ይላቸዋል። የአየር ማቀዝቀዣ በሌላቸው ቤቶች ውስጥ የሚኖሩ በመቶ ሺዎች የሚቆጠሩ ሰዎች በሙቀትና በጭስ መካከል ተወጥረው ይገኛሉ። ቤትን ዘግቶ መቀመጥ ቤቱን እንደ ምድጃ ያቃጥሏል። መስኮት መክፈት ደግሞ ሳምባን በመርዛማ ጭስ ይሞላዋል። ይህ
ደረብ አደጋ ለብዙዎች የጤና ቀውስ እየፈጠረ ነው። መንግስት የድንገተኛ ጊዜ መጠለያዎችንና የአየር ማጣሪያ ማዕከላትን ቢከፍትም የህዝቡ ብዛትና የጥፋቱ እሳት ግን ከአቅም በላይ ሆኗል። ዋሽንግተን ዛሬ በሙቀትና በጭስ መቆያ ውስጥ እንዳለች ሀገር ሆናለች። ይህ ሁኔታም በተለይ ዝቅተኛ ገቢ ያላቸውንና ተጋላጭ የሆኑ የህብረተሰብ ክፍሎችን ለከፋ ስቃይ ዳርጓቸዋል። ምንም እንኳን ዋሽንግተን በከፍተኛ ሁኔታ እየነደደች ብትሆንም ጎረቤቷ ኦሪገን በታሪኳ አይታው በማታውቀው ጥፋት ውስጥ የምትገኝ ናት። እስካሁን ድረስም ከ2 ሚሊዮን ኤከር በላይ መሬት በኦሪገን ግዛት ውስጥ በእሳት ጋይቷል። ይህ በግዛቱ ታሪክ ታላቁ የውድመት ሪከርድ ለመሆን ጥቂት ርቀት ብቻ ነው የቀረው። 60 የሚሆኑ ግዙፍ እሳቶች በመላ ኦሪገን እየነደዱ ይገኛሉ። ቢግ ግራስና ሮክ ክሪክ የተሰኙት እሳቶች እያንዳንዳቸው በመቶ ሺህ የሚቆጠር ኤከር መሬትን በልተዋል። ታሪካዊው የእሳት መመልከቻ ግንብ በእሳት መጋየቱም የቀጠናው ታሪክና ቅርሶችም ጭምር አደጋ ላይ መሆናቸውን ያሳያል። የኦሪገን ግዛት የደን ልማት መምሪያ እንዳለው ከሆነ እሳቱ እየተስፋፋ ያለው በከፍተኛ ፍጥነት በመሆኑ የቁጥጥር ስራው እጅግ አዳጋች አድርጎታል። ይህ ሁሉ ውድመት እየደረሰ ያለው ደግሞ የእሳቱ ወቅቱ ገና አጋማሽ ላይ ሳይደርስ መሆኑ ስጋቱን ይበልጥ ያገዝፏል። ለዚህ አስፈሪ የሰደድ እሳት ዋነኛው ምክንያትም የአየር ንብረት ለውጥ መሆኑ አያጠራጥርም። ዝቅተኛ የበረዶ ክምችት፣ ቀደም ብሎ የመጣ ከፍተኛ ሙቀትና ለረጅም ጊዜ የቆየ ድርቅ ደኖቹን ለቃጠሎ አመቺ አድርጓቸዋል። ይሁን እንጂ 56 በመቶ የሚሆኑት የኦሪገን እሳቶች በሰው ልጅ ሰት የተነሱ መሆናቸው ደግሞ ይበልጥ አሳዛኝ አድርጓል። የሰው ልጅ ለተፈጥሮ ያለው ጥንቃቄ መጓደል ዛሬ ለሚታየው ታላቅ ውድመት ሰበብ ሆኗል። በዋሽንግተን ስፖካን አካባቢ የደረሰው ውድመት የሚያሳየው የሰው ልጅ ስልጣኔ ከተፈጥሮ ኃይል ጋር ሲጋጭ ምን ያህል ደካማ እንደሆነ ነው። በመቶዎች የሚቆጠሩ ቤቶችና ቢዝነሶች በአንድ ጀንበር ወደ አመድነት መቀየራቸው የቀጠናው ኢኮኖሚ ለዓመታት ወደ ኋላ እንዲመለስ ያደርገዋል። የአውራ ጎዳናዎች መዘጋት፣ የኤሌክትሪክ መስመሮች መቆራረጥና የውሃ አቅርቦት መቋረጥ ዋሽንግተንን ወደ ድንጋይ ዘመን መልሷታል። ከሰማይ የተነሱ የሳተላይት ምስሎች ዋሽንግተንና ኦሪገን ምን ያህል እንደተጎዱ ቁልጭ አድርገው ያሳያሉ። ግዙፍ የጭስ ክምችቶች እስከ ፓሲፊክ ውቅያኖስ ድረስ ተዘርግተው ይታያሉ። በአንድ ወቅት አረንጓዴ የነበሩት የተራራ ሰንሰለቶች ዛሬ ጥቁርና ግራጫ ሆኗል። በስፖካን አካባቢ የሚታዩት ከእሳት በፊትና በኋላ ምስሎችም ልብ ሰባሪ ናቸው። ሰዎች ለዓመታት የኖሩባቸው መንደሮች ዛሬ የመቃብር ስፍራ መስለዋል። የእሳት አደጋ ሰራተኞች ቤቶችን ለመከላከል ሲታገሉ በቤቶች ዙሪያ የሚታዩት የቀይ ኬሚካል መስመሮች የአደጋውን አስከፊነት ያሳያሉ። በአንዳንድ ቦታዎችም እሳቱ እነዚህን መስመሮች ሰብሮ በመግባት ቤቶቹን ሲያቃጥል ይታያል። ይህ ትዕይንት የሚያሳየው ተፈጥሮ አንዴ ከተቆጣች የሰው ልጅ ቴክኖሎጂና ጥረት ገደብ እንዳለው ነው። ዋሽንግተን ዛሬ በገዛ እሳቷ የተከበበች እስረኛ ሆናለች። የሰደድ እሳቱ ወቅቱ ግን አላበቃም። እንዲሁም ነሐሴና መስከረም ወራት ለፓሲፊክ ሰሜን ምዕራብ እጅግ አደገኛ ወራት ናቸው። ደረቅ ንፋስና መብረቅ የታጀበው የአየር ሁኔታ ለቀጣዮቹ ሳምንታት እንደሚቀጥል የአየር ሁኔታ ትንበያዎች ያሳያሉ። ይህ ማለት አሁን ያለው ውድመት ገና ጅምር ሊሆን ይችላል። ዋሽንግተንና ኦሪገን በዚህ ዓመት ያዩት ውድመትም በታሪካቸው ከፍተኛው ሊሆን ይችላል። የተቃጠሉት ደኖች ተመልሰው ለማገገም 10 ዓመታት ይፈጅባቸዋል። የጠፉት ቤቶችና ንብረቶች ተመልሰው ሊገነቡ ቢችሉም የጠፋው የተፈጥሮ ሚዛንና የሰዎች ስለንቦና ግን በቀላሉ አይጠገንም። ቀጠናው ዛሬ በታላቅ የሐዘንና የጭንቀት ድባብ ውስጥ ይገኛል። የመላው አሜሪካን ሁኔታ ስንመለከት ደግሞ በዚህ ዓመት ብቻ ከ5.1 ሚሊዮን ኤከር በላይ መሬት በእሳት ጋይቷል። ይህ ቁጥር ካለፈው ዓመት በአጠቃላይ ውድመት በልጦ ተገኝቷል። ይህ የሚያሳየው የአሜሪካ ምዕራባዊ ክፍል ወደ በረሃማነትና አመድነት መቀየሩን እያሳየ ነው። በዋሽንግተን ውስጥ የሚታየው የእሳት ቃጠሎ ስፋትና ጥልቀትም የግዛቲቱን የመሠረተ ልማት አቅም እየፈተነ ይገኛል። በመቶዎች የሚቆጠሩ የኤሌክትሪክ ትራንስፎርመሮች በመቃጠላቸው በሺህ የሚቆጠሩ ቤቶችም በጨለማ ውስጥ ይገኛሉ። የመገናኛ መስመሮች መቆራረጣቸው ደግሞ ሰዎች ስለ አደጋው መረጃ እንዲያገኙና እርዳታ እንዳይጠይቁ አግዷቸዋል። በስፖካን ዙሪያ ያሉ ትምህርት ቤቶች፣ የመንግስት መስሪያ ቤቶችና የንግድ ተቋማት ተዘግተዋል። ከተማዋ በአንድ ጀንበር ከያው እንቅስቃሴ ወደ ሙታ መንደር ተቀይራለች። ህዝቡ በአሁኑ ወቅትም በአስቸኳይ ጊዜ መጠለያዎች ውስጥ አጭቆ የሚገኙ ሲሆን የተረፉ ንብረቱም ምን እንደሆነ እንኳን ለማወቅ የሚያስችል ሁኔታ የለም። ይህ ስብራት ለትውልድ የሚተርፍ ጠባሳ ጥሎ የሚያልፍ ነው። የእሳት አደጋ ሰራተኞች የሚከፍሉት መስዋዕትነትም ሊጠቀስ የሚገባው ነው። እነዚህ ጀግኖች በቀን ለ20 ሰዓታት ያህል ከነበልባሉ ጋር ይጋደላሉ። ሙቀቱ፣ ጭሱና ድካሙ ሳይበግራቸው ህይወታቸውን ለሌሎች አሳልፎ ይሰጣሉ። ይሁን እንጂ እሳቱ ካለው ግዙፍነት አንጻር የነሱ ጥረት ከባህር ውስጥ በአንዲት ጭልፋ ውሃ እንደ መቅዳት ሆነባቸዋል።
ብዙዎቹ የእሳት አደጋ መኪናዎች በእሳቱ ተከበው ወድመዋል። አንዳንዶችም ጉዳት ደርሶባቸዋል። የሚያሳየው አደጋው ምን ያህል ከአቅም በላይ እንደሆነና አሜሪካ ለእንዲህ አይነቱ ታላቅ ጥፋት ዝግጁ አለመሆኗን ነው። ዋሽንግተን ዛሬ በገዛ ልጆቿ ደምና ላብ ብትታጠብም እሳቱ ግን አሁንም እንደራበው ነው። የዋሽንግተንና የኦሪገን የዱር እንስሳትም የዚህ ጥፋት ሰለባዎች ናቸው። በሚሊዮን የሚቆጠሩ እንስሳት መኖሪያቸውን አጥተዋል። ብዙዎቹም በእሳት ውስጥ ጋይተዋል። የተፈጥሮ ሚዛኑ በመዛባቱ ምክንያትም አካባቢው ዳግም ወደ ቀድሞ ሁኔታው ለመመለስ ምዕተ ዓመታትን ሊፈጅበት ይችላል። ይህ ጥፋት በአካባቢው ስነ ምህዳር ላይ የሚያደርሰው ጉዳት በቀላሉ የሚገመት አይደለም። የደን መጨፍጨፍ፣ የውሃ መድረቅና የአፈር መሸርሸርን ተከትሎ የሚመጡት ቀጣይ አደጋዎችም ሌላው ስጋት ናቸው። ዋሽንግተን ዛሬ አረንጓዴነቷን ብቻ ሳይሆን ሕይወት ያለውን ነገር ሁሉ እያጣች ያለች ትመስላለች። የመንግሥት ምላሽና ፖለቲካዊ ውሳኔዎችም በሕዝቡ ዘንድ ጥያቄ የፈጠሩ ነው። ብዙዎች መንግሥት ለዚህ አደጋ አስቀድሞ ዝግጅት አላደረገም በሚል ቅሬታቸውን እየገለጹ ይገኛሉ። የደን ጥበቃ ስራዎች መዳከም፣ የእሳት መከላከያ በጀቶች መቀነስና ለአየር ንብረት ለውጥ የሚሰጠው ትኩረት ማነስ ለዚህ ጥፋት መንገድ ጠርጓል የሚሉ ድምጾችም እየተበራከቱ ነው። ዋሽንግተን ዛሬ የፖለቲካ ሽኩቻ ብቻ ሳይሆን ስልጣንና ተግባራዊ መፍትሄ የምትፈልግበት ወቅት ላይ ናት። ነገር ግን እሳቱ ከፖለቲካው በበለጠ ፍጥነት እየተጓዘ ሁሉንም ነገር አመድ ማድረጉን ቀጥሏል። በመጨረሻም አሁን በዋሽንግተንና በኦሪገን እየታየ ያለው ሰደድ እሳት ተራ የተፈጥሮ አደጋ ሳይሆን የዓለማችን የአየር ንብረት ለውጥና የተፈጥሮ መዛባት ያስከተለው ታላቅ ጥፋት ነው። ዋሽንግተን እየነደደች ነው። ልጆቿም በጭስ ታፍነዋል። ይህ ውድመት ለሰው ልጅ ትልቅ ማስጠንቀቂያ ነው። ተፈጥሮን ካልጠበቅን ተፈጥሮ ራሷን ለመጠበቅ ስትነሳ የሰው ልጅን ስልጣኔ እንደ ወረቀት ልታቃጥለው እንደምትችል ስፖካንና ኦሪገን ምስክሮች ናቸው። የዋሽንግተን አረንጓዴነት በአመድ ቢተካም የሕዝቧ ጽናት ግን አልተሰበረም። ሺዎች እየሸሹ ቢሆንም ሌላው ሺህ ደግሞ እሳቱን ለመከላከል በነበልባል ውስጥ እየተጋደለ ነው። የሰው ልጅ ጸሎትና ጥረት ይህንን የገሃነመ እሳት ለማጥፋት ቢረባረብም የተፈጥሮ ቁጣ ግን ገና የረካ አይመስልም። ዋሽንግተን ትቃጠላለች። ምዕራቡ ዓለምም በታሪኩ አይቶት የሚያውቀውን የጥፋት ዋጋ እየከፈለ ይገኛል። ይህ ውድመት የአንድ ወቅት አደጋ ሳይሆን የወደፊቱ ዓለማችን ምን ሊመስል እንደሚችል የሚያሳይ አስፈሪ ጥላ እንጂ። ዋሽንግተን በአመድ ውስጥ ሆና ደህንነቷን ትማጸናለች።